ለብልጽግና እጅ ሰጡ የተባሉት የፋኖ አመራሮች በብልጽግናው ልሳናት ቀርበው ተናግረዋል። የበለጠ ሞላው አብንም የታጣቂ ቡድኑን የከዳችሁ የፈጸማችሁትን ተግባር እናበረታታለን የሚል መግለጫ አውጥቷል። በዝርዝር መረጃችን ተሰሙታላችሁ። መቼም ዶክተር እንዳትሆኑ እናደርጋችኋለን ሲሉ ሚኒስትሩ ዛቱ። የሀገሪቱ የጤና ባለሙያዎች አድማ በከፊልና በሙሉ 9ኛ ቀኑን አሳልፏል። ማህበራትም አፋጣኝ ምላሽ እንዲሰጥ የሚያቀርቡት ጥሪ ቀጥሏል። በዝርዝር መረጃችን ያዝነው ሌላኛው ጉዳይ ነው። ለፍሬህይወት ታምሩ የተላከው ማስጠንቀቂያ አነጋጋሪ ሆኗል። ፍሬህይወትም በምላሹ አንላቀቅም ብለዋል። አደገኛው አካሄድ ብዙዎችን አነጋግሯል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬህይወት ታምሩ በተቋማቸው ዙሪያ እያደረጉት ባለው እንቅስቃሴ አንድ ጥብቅ የተባለ ማሳሰቢያ ከወደ 4 ኪሎ ደርሷቸዋል። ይህ የፍሬህይወት እንቅስቃሴ የሀገሪቱን ደህንነት አደጋ ላይ የሚጥል ስለመሆኑ እየተነገረ ነው። ሆኖም ፍሬህይወት እልህ ተጋብተዋል። አንላቀቅም ሲሉ ዝተዋል። ታዲያ በዚህ መሃል ፍሬህይወት አንድ ጠበቅ ያለ ማስጠንቀቂያ ከጠቅላይ ሚኒስትሩ ደርሷቸዋል። በዝርዝር መረጃችን ተሰሙታላችሁ። በስራ አስፈጻሚ ደረጃ በአማራ ክልል ጉዳይ ቁጭ ብዬ መክር ያለው አብን አንድ መግለጫ አውጥቷል። በክልሉ በነፍጥ ለምትንቀሳቀሱ ኃይሎች መልእክት አለኝ ሲልም አስታውቋል። ጥንቅራችን ከያዛቸው መረጃዎች መካከል ነው፣ ተሰሙታላችሁ። ሰላም ጤና ይስጥልን። በመላው የዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን ያስተዋወቅናችሁን ጉዳዮችና ሌሎችንም መረጃዎች ምንዳሰስበት የሰዓቱ የዜናና የመረጃ ክፍለ ጊዜያችን ተጀምሯል። ከኛ ጋር ሆናችሁ እስከ መጨረሻው እንድትከታተሉን እየጋበዝን ለቻናላችን አዲስ ከሆናችሁ ግን ቻናሉን ሰብስክራይብ፣ ቪዲዮዎቻችንንም ላይክ እና ሼር ማድረግ እንዳትዘነጉ እንላለን። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። የጤና ባለሙያዎች ሙሉ ለሙሉ የሥራ ማቆም አድማ ለ3ኛ ቀን ተጠናክሮ መቀጠሉን ከሀገሪቱ የጤና ተቋማት የሚወጡ መረጃዎች ያመለክታሉ። እስካሁን ድረስ በከፊል እየሰሩ ሁኔታውን በቅርበት ሲከታተሉ የነበሩ እንደ ባህር ዳር አዲስ ዓለም የመጀመሪያ ደረጃ ሆስፒታል ያሉ ተቋማት የሰሞኑን የስር እርምጃና የጤና ሚኒስትሮቹ የተፈራረቁ የሰጡትን ማስፈራሪያ ተከትሎ ከዛሬ ጀምሮ ሙሉ በሙሉ የሥራ ማቆም አድማውን መቀላቀላቸውን አስታውቀዋል። በሕክምና ባለሙያዎች ስምምነት በዳግማዊ ሚኒሊክና በጳውሎስ ሆስፒታል ድንገተኛ ወይም ኢመርጀንሲ ክፍል ውስጥ እንዲቀሩ ተደርገው የነበሩ ሐኪሞችም መንግስትና ባለስልጣናቱ እየተከተሉት ያለውን የእልህና የኃይል አካሄድ መታገስ አልቻልንም በማለት በዛሬው ዕለት ሙሉ አድማውን እንደተቀላቀሉ ንቅናቄው አስታውቋል። ከትናንት በስቲያ የጤና ሚኒስትሯ ዶክተር መቅደስ ዳባም ትናንት ደግሞ ምክትላቸው ዶክተር ደረጀ ደጉማ በመንግስት ሚዲያ እየተፈራረቁና ብቅ ያሉ የመብት ጥያቄ ያነሱ ባለሙያዎች ላይ ዛቻን መሰንዘራቸው ብዙዎችን ይበልጥ በማስቆጣት አድማውን አባብሶታል። ትናንት ከጤና ባለሙያዎች ጋር አብሮ የተማረውና የብዙዎች ጓደኛ የነበረው ዶክተር ደረጀ ደጉማ ዛሬ ጊዜ ገጥሞት ሚኒስትር ሲሆን የቀድሞ ጓደኞቹና ባልደረቦቹ መብታቸውን መጠየቃቸውን እንደ ወንጀል ቆጥሮ እርሱም ከነሱ መሃል የወጣ መሆኑን ዘንግቶ እስከዚህ ደረጃ ድረስ ዛቻ መሰንዘሩ ቀደም ሲል ያውቁት የነበሩትን ሁሉ አሳዝኗል ነው የተባለው። የዶክተር ደረጀ ደጉማ ማስፈራሪያን ተከትሎ በርካታ ሐኪሞች የሚከተለውን ምላሽ በመጻፍ ሼር አድርገዋል። በዚህ የጤና ስርዓት ውስጥ ሐኪም ሆኜ መስራት አልፈልግም እያልኩት የሙያ ፈቃድክን እቀማሃለሁ ይለኛል እንዴ? ዶሮ ለማርባት የሙያ ፈቃድ ምን ይጠቅመኛል? የቀን ስራ ለመስራት የሕክምና ሙያ ፈቃድ ምን ሊፈይድልኝ? መርጬ ስራ ልሰማራ ነው እያልኩ የሕክምና ፈቃዱ ምን ይሰራልኛል? ግራፊክ ዲዛይን ወይም ቪዲዮ ኤዲቲንግ ለመስራት ላሰበ ሰው የሕክምና የሙያ ፈቃድ ምን ያደርግለታል? የጉልበት ስራ ለመስራት ንግድ ለመጀመር ወይ ደግሞ ሊስትሮ ለመስራት እያሰበ ላለ ሰው የሕክምና ሙያ ፈቃዱ ምን ይጠቅመዋል? ባይሆን እርስዎ ሕክምናውን ስለወደዱት ገብተው ይስሩበት ሲሉ ምላሻቸውን ሰጥተዋቸዋል። ይህ በእንዲህ እንዳለም ማህበራት አፋጣኝ ምላሽ እንዲሰጥ የሚያደርጉት ጥሪም ቀጥሏል።
እስር፣ መሰወር፣ ማስፈራራት፣ ስብሰባ፣ ካቴናና ወዘተ ራበን በልተን እንስራ፣ መተኛ አጣን ማረፊያ አግኝተን እናገልግል ያሉ የሀገሪቱ ሐኪሞች ከብልጽግናው መንግስት እስካሁን የተሰጣቸው ምላሽ ነው። አገዛዙ የሚያስራቸው ሐኪሞች ላይ የሚያቀርበው ክስ ደግሞ አስገራሚ ሆኗል። በአማራ ክልል ደሴ ቦሩ ሆስፒታል የተፈጠረውም አንድ ማሳያ ነው። በዚህ ሆስፒታል ለአንድ ሳምንት ታስረው የነበሩ 3 የጤና ባለሙያዎች ትናንት ከእስር መለቀቃቸው የታወቀ ሲሆን አንድ የታሳሪዎቹ ባልደረባም ጉዳዩን ሲያስረዳም የጸጥታ አካላት የጤና ባለሙያዎችን በክልሉ ታጥቀው የሚንቀሳቀሱ ታጣቂ ኃይሎችን ትደግፋላችሁ፣ ይህም ጥቆማ ከውስጥ ነው የደረሰን በማለት በታሰሩ በማግስቱ ነገሯቸው በማለት ነው። የጤና ባለሙያዎቹም እናንተን ጨምሮ እኛ የእናቶችንና ሕፃናትን ሕይወት ታደግን እንጂ እኛ የደገፍነው አካል የለም ቢሉም እስኪጣራ ቆዩ በማለት ይህንን ያክል ቀና ቆዩአቸው ሲሉም ገልጸዋል። ከቀናት እስር በኋላ ለቀዋቸውም የብልጽግናው አመራሮች የጤና ባለሙያዎችን ሰብስበው ይዋሉ ሲሆን ጓደኞቻችሁን ይኸው ለቀናቸዋል፣ እናንተ ወደ ስራ ተመለሱ የሚል መጠቀሚያም አድርገዋቸዋል። እንዲህ ያለው ዛቻ ዛሬም በብሔራዊ ቴሌቪዥን ጣቢያው ኢቲቪ በሚኒስትር ደኤታው ደረጀ ደጉማ በኩል ሲቀርብ አምሽቷል። ሚኒስትሩ ላለፉት ቀናት እንደ ቅዱስ ጳውሎስና ጥቁር አንበሳ ባሉ ሆስፒታሎች በአካል እየቀረቡ ጭምር ሲያሰሙት የነበረው ዛቻን ዛሬ ደግሞ በቴሌቪዥን ቀርበው ደግመውታል። በእርግጥ ትናንት ሚኒስትሯ መቅደስ ዳባ እንዳሉት ሁሉም ሆስፒታሎች ስራ ላይ ናቸው፣ ሐኪሞችም አገልግሎት እየሰጡ ነው አላሉም። ደረጀ ደጉማ የሐኪሞችን ጥያቄ የፖለቲካ ጥያቄ ነው፣ በማህበራዊ ሚዲያ የሚመራ አውዳሚ ተግባር ነው፣ ሰብአዊነት የጎደለው ድርጊት ነው ወዘተ በሚል ካብራሩ በኋላ ሐኪሞችን ተሳስተናል እያስባልናቸው ነው የሚለውን አክለው የትም እንዳትሰሩ የሕክምና ህልማችሁ እንዲመከን እናደርገዋለን ሲሉም ዝተዋል። በሌላ መረጃ ለብልጽግና እጅ የሰጡ የፋኖ አመራሮች በብልጽግናው ልሳናት ቀርበዋል። የበለጠ ሞላው አብንም የታጣቂ ቡድኑን የከዳችሁ የፈጸማችሁትን ተግባር እናበረታታለን ሲል መግለጫ አውጥቷል። በአማራ ክልል የሚደረገው ጦርነት ከሰሞኑ በተለይም በብልጽግናው በኩል እንደዚሁም በመከላከያ ሰራዊቱ አመራሮች ዘንድ የፋኖ ኃይሎችን እየለቀምን ነው የሚሉ ሆኗል። ለዚህ እንደ አንድ ማሳያነት የሚያቀርቡት ደግሞ በዋናነት አቶ እስክንድር ነጋ እንደሚመሩት በሚነገርለት የፋኖ አደረጃጀት ውስጥ የነበሩ አንዳንድ አመራሮች በደቡብ ጎንደር ቀጠና ለብልጽግናው መንግስት እጅ ሰጥተዋል የሚለው ነው። እኒህ ጸዳሉና ቆራጡ በሚል ብልጽግና የጠራቸው የቀድሞ የፋኖ አመራሮች በብልጽግናው ልሳናት ቀርበው ከብልጽግና ጎንነን እንዲሉም ተደርገዋል። ወልቃይትና ራያ ሊሸጥ ስለሆነ ነው ወደ ብልጽግና የመጣ ነው የሚለውን ጨምሮ መሰል ንግግሮችን እንዲያደርጉ ነው የተደረጉት። ብልጽግና በወልቃይት ቀጠና የሾማቸው እንደ ኮሎኔል ደመቀ ዘውዱ ያሉ ሹሞች የኛ ጥያቄ ተመልሷል የሚል አቋማቸውን ደጋግመው አሳውቀዋልና እነዚህ የቀድሞ የፋኖ አመራሮች የሚሸጠውና የሚሸጠው ማን ነው የሚለውን ግልጽ ባያደርጉም የአመራሮቹ ንግግር ግን በቅርቡ ሌላኛው የፋኖ አመራር አስረስ ማረም ብልጽግና ለነዚህ አካላት እጅ እንዲሰጡ የፈጠረላቸው ሰበብ ህወሓት ጋር ልዋጋ ስለሆነ ከብልጽግና ጎን መሰለፍ አለባችሁ የሚል ማደናገሪያ ነው ሲሉ ያቀረቡትን ማብራሪያ የሚያረጋግጥ ሆኗል። አርበኛ አስረስ ማረ ዳምጤ ይህ ሀገር በተለይም የአማራ ህዝብ አሁን ከአብይ አህመድ የቀደመ ጠላት የለውም ሲሉ አንስተው አብይ አህመድ አልተሳካለትም እንጂ ከፕሪቶሪያው ስምምነት ማግስት የትግራይ ኃይሎችን በአማራ ላይ ለማዝመት ያላደረገው ጥረት አልነበረም የሚለውንም አስታውሰው አገዛዙ የትግራይና የአማራ ህዝብን ሌላ የጦርነት አዙሪት ውስጥ ለመክተት እየሰራ ነው። ይህንን አውዳሚ ሐሳብ ተቀብሎም ለአብይ አህመድ የቅዠት እቅድ ማስፈጸሚያ ለመሆን ራሱን ያዘጋጀ ቢኖር የህልውና ትግላችን ጸር ነው ሲሉ ነበር የገለጹት።
የሆነ ሆኖ ብልጽግናው እነዚህን በፈቃዳቸው ማረኳቸው የሚላቸውን የፋኖ አመራሮችን እያሳየ በተለያዩ አካባቢዎች ደግሞ ውጊያዎችን እያካሄደ ነው የቀጠለው። ይህንን የብልጽግናውን የእጅ ሰጡኝ ፕሮፓጋንዳን አስቀድሞ የተቀላቀለው ደግሞ የበለጠ ሞላው አብን ነው። በቅርቡ የሰላም አማራጭን በመቀበላቸው ሊደርስ የሚችልን ተጨማሪ ቀውስ እንዲቀር ያደረጉ የታጠቁ ኃይሎችን ውሳኔ እናበረታታለን ያለው የበለጠ ሞላው ተቋም ሌሎችም እጅ ሰጡ ሲል ነው በመግለጫው ላይ የጠየቀው። እጅ መስጠትን ያበረታታው የበለጠ ሞላው ቡድን አስተማሪ የሆነና በዓለም አቀፍ ደረጃ ከፍ ያለ ተሞክሮ ጭምር ሊዘከር የሚችል ስልጡን የሰላም ድርድር እንዲያደርጉ እንጠይቃለን ሲልም አክሏል። በሌላ መረጃ ከኤርትራ ጋር እየሰሩ መሆኑን አረጋግጫለሁ ሲል ፓርቲው ገለጸ። ፓርቲው የህወሓት አመራሮች ከኤርትራ መንግስት ጋር እየሰሩ መሆኑን አረጋግጫለሁ ሲል አስታውቋል። ይህንን ያለው ትግራይን መሰረቱ አድርጎ የሚንቀሳቀሰው የትግራይ ነጻነት ፓርቲ ነው። በትግራይ የሚንቀሳቀሰው የትግራይ ነጻነት ፓርቲ አንደኛው የህወሓት ክንፍ ከኤርትራ ጋር እየሰራ ነው ሲል በሰጠው መግለጫ አስታውቋል። በምርጫ ቦርድ የተሰረዘው ህወሓት ከኤርትራ ጋር እየሰራ ነው የሚሉ ክሶች በተደጋጋሚ ሲደመጡ መቆየታቸው ይታወቃል። ከሰሞኑ የነ ደብረጽዮንን ቡድን በመደገፍ የሚታወቀው ጋዜጠኛ ስታሊን ገብረስላሴ አስመራ ላይ መታየቱም ይታወሳል። በጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር አግባብ ያልሆኑ ግንኙነቶች እንዲቆሙ ሲል ማስጠንቀቂያ ማውጣቱም ይታወቃል። ሆኖም ግን ከኤርትራ ጋር የሚሰራው አንደኛው የህወሓት አንጃ በድርጊቱ እንደገፋበት ይሄው በትግራይ የሚንቀሳቀሰው ተቃዋሚ ፓርቲ ትናንት ለመገናኛ ብዙሃን በሰጠው መግለጫ አስታውቋል። ህወሓት ለሁለት መሰንጠቁን ተከትሎ አንደኛው አንጃ ከአዲስ አበባ ጋር ሌላኛው አንጃ ደግሞ ከኤርትራ ጋር እየሰራ ነው ሲል በትግራይ የሚንቀሳቀሰው የትግራይ ነጻነት ፓርቲ አስታውቋል። ይህ ክፍፍልና አካሄድ ለትግራይ እጅግ አደገኛ ውጤት ሊያስከትል ይችላል ሲል ያስጠነቀቀው ፓርቲው የህወሓት በምርጫ ቦርድ መሰረዝ ትክክለኛ ውሳኔ ነው ሲል አስታውቋል። የትግራይ ነጻነት ፓርቲ መሪዎች ለመገናኛ ብዙሃን በሰጡት መግለጫ ሁለቱ አንጃዎች ከአዲስ አበባና አስመራ ጋር ለመስራት በየፊናቸው የሚያደርጉት ተቃራኒ ጥረት አደገኛ ነው ብለዋል። የኢትዮጵያ ፌዴራል መንግስት የፕሪቶሪያውን ስምምነት በሙሉ ሊተገብረው ይገባል ያለው ፓርቲው ህወሓት ውስጥ የተፈጠረውን መከፋፈል ተከትሎ አንደኛው የህወሓት ክንፍ ከአስመራ ጋር እየሰራ ነው ሲል በግልጽ አስታውቋል። ከሰሞኑ በነ ደብረጽዮን ለሚመራው የህወሓት አንጃ ድጋፍ በመስጠት የሚታወቀው ስታሊን ለኤርትራ የነጻነት በዓል አስመራ መግባቱ ይታወሳል። ይህም በነ ደብረጽዮን የሚመራው የህወሓት ቡድን ከኤርትራ ጋር በግልጽ እየሰራ ለመሆኑ አንድ ማሳያ ተደርጎ የተቆጠረ ነው። የትግራይ ነጻነት ፓርቲ ትናንት ለመገናኛ ብዙሃን በሰጠው መግለጫም ከሁለቱ አንደኛው አንጃ ከአስመራ ጋር አብሮ እየሰራ ነው ሲል አስታውቋል። ካለፈው ጦርነት ያላገገመችው ትግራይ በእነዚህ ኃይሎች እንዲሁም ከነሱ ጋር እየተወዳጁ ባሉ የህወሓት ሁለት ቡድኖች ምክንያት ለሌላ ዙር ጦርነት ስጋት ላይ ናት ሲሉ የትግራይ ነጻነት ፓርቲ ሊቀመንበር ዶክተር ደጀን መዝገበ ተናግረዋል። የትግራይ ነጻነት ፓርቲ ኢትዮጵያና ኤርትራ ገብተውበት ባለው ውጥረት ዙሪያ የትግራይ የፖለቲካ ኃይሎች ገለልተኛ መሆን አለባቸው ብሎ እንደሚያምን ያስታወቀ ሲሆን የትግራይ በኢትዮጵያ ህግ አውጪ ተቋም ተጨምሮ በአጠቃላይ የፌዴሬሽን ውክልና የላትም፣ ኤርትራ ደግሞ ሌላ ሀገር ነው ሲሉ ገለልተኛ አቋም መያዝ ለሚል ሙግት እንደ ምክንያት አቅርበዋል። ከዚህ በተጨማሪ በቅርቡ በተገለጸው የህወሓት ከፖለቲካ ፓርቲነት መሰረዝ በኢትዮጵያ ምርጫ ቦርድ መሰረዝ ዙሪያ አስተያየታቸውን የሰጡት የትግራይ ነጻነት ፓርቲ ሊቀመንበር ዶክተር ደጀን መዝገበ የህወሓት መሰረዝ የሚያፈርሰው የሰላም ስምምነት የለም ብለዋል። የትግራይ ነጻነት ፓርቲ በትግራይ ያለው ስርዓትን በመቃወም ሰፊ እንቅስቃሴ እንደሚያደርግ አስታውቋል። የትግራይ ነጻነት ፓርቲ መጨረሻ ዓላማው ትግራይን ሀገር ማድረግ ስለመሆኑ ይነገራል። በሌላ መረጃ ለፍሬሕይወት ታምሩ የተላከው ማስጠንቀቂያ ባለስልጣኗ አንላቀቅም አሉ። አደገኛው አካሄድ ተጀምሯል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ በተቋማቸው ዙሪያ እያደረጉት ባለው እንቅስቃሴ አንድ ጥብቅ የተባለ ማሳሰቢያ ደርሷቸዋል። ማሳሰቢያው ፍሬሕይወት በኢትዮጵያ በሚገኙ ባለሀብቶች ላይ ማነጣጠራቸው እየተነገረ ባለበት ወቅት የወጣ ነው። ፍሬሕይወት እልህ ተጋብተዋል።
እርሳቸው የሚመሩት ተቋም አክሲዮን ለህዝብ ለመሸጥ ባደረገው ጥረት አፈጻጸሙ የተሳካ አለመሆኑ ድንጋጤን ፈጥሮባቸዋል። በዚህ ድንጋጤ ውስጥ ፍሬ ህይወት ዕውቅ የኢትዮጵያና የውጭ ከበርቴዎችን ኢላማ ውስጥ አስገብተው አንላቀቅም ብለዋል። መንግስታዊው የቴሌኮም አቅራቢ ኢትዮ ቴሌኮም በመጀመሪያ ዙር እያንዳንዳቸው 300 ብር ዋጋ ያላቸው 100 ሚሊዮን መደበኛ አክሲዮኖች ከህዳር ወር ጀምሮ ማቅረቡ ይታወሳል። ሆኖም ተቋሙ እስካሁን ባለው ሂደት የ10 በመቶ ድርሻውን ለሽያጭ አቅርቦ ማለትም የ30 ቢሊዮን ብር አክሲዮን ለመሸጥ አስቦ ያሳካው የ3.2 ቢሊዮን ብር ብቻ ነው። ኢትዮ ቴሌኮም በመጀመሪያው ምዕራፍ በመደበኛ የአክሲዮን ሽያጭ 100 ሚሊዮን ሸር ለደንበኞች ለመሸጥ ወደ ገበያ ወጥቶ ነበር። ይህ 100 ሚሊዮን ሸር በገንዘብ ሲሰላ 30 ቢሊዮን ብር የተተመነ ሲሆን ከዛ ውስጥ ነው 3.2 ቢሊዮን ብር የሚያህለው ብቻ የተሸጠው። የሆነ ሆኖ በዚህን ያህል መጠን የቴሌ አክሲዮን ግዢ ይወርዳል ተብሎ የሚጠበቅ አልነበረም። እናም አሁን ፍሬ ህይወት በመጀመሪያው ዙር ያልተሳካውን የአክሲዮን ሽያጭ አሁን በሁለተኛው ዙር በስኬት እደመድመዋለሁ ብለው ተነስተዋል። ታዲያ በዚህ መሃል ፍሬ ህይወት አንድ ጠበቅ ያለ ማሳሰቢያ ደርሷቸዋል። ኢትዮ ቴሌኮም የአክሲዮን ሽያጩን በድጋሜ ለህዝብ የሚያቀርብ ሲሆን እነ ፍሬ ህይወት ግን ያተኮሩት የሀገር ውስጥና የውጭ ባለሀብቶች ላይ ነው። የሀገር ዕውቅ ባለሀብቶችና ትልልቅ ተቋማት ይህንን አክሲዮን በስፋት ይገዛሉ የሚል እምነት ይዘው የተነሱት ፍሬ ህይወት ከዚህ ጠቀም ያለ በቢሊዮን የሚቆጠር ገንዘብ ከአክሲዮኑ ሽያጭ ለማሰባሰብ አቅደዋል። ይህንን የኢትዮ ቴሌኮም የአክሲዮን ሽያጭ በሚመለከት ዕውቁ የምጣኔ ሀብት ባለሙያ ክቡር ገናም ሞኝን እባብ ሁለቴ ነደፈው አንዴ ሳያይ ሁለተኛ ደግሞ ሲያሳይ ከሚል ብሂል ተነስተው ባሰፈሩት ሙያዊ ማሳሰቢያ በመጀመሪያ ላይ ተቋሙ ህዝቡ የኢትዮ ቴሌኮም ባለድርሻ ይሆናል ሲል አበሰረን። በመቀጠልም የአክሲዮን ድርሻ ለህዝብ ሽያጭ ቀርቦ እቅዱ በጣም ሲያንስ ትረካው ተቀየረ። አሁን ደግሞ የድርጅቱን ትልቅ ድርሻ የውጭ ባለሀብቶች ይገዙታል የሚል ሹክሹክታ እየተሰማ ነው። እናም ለውጭ ባለሀብት ተሽጦ ከታክስ ጠቀም ያለ ገንዘብ ይገኛል፣ ከዚህም ተጠቃሚ እንሆናለን የሚል አይነት ከንቱ አስተሳሰብ እየመጣ ይመስላል ያሉት የወርቅ እንቁላል የምትጥል ዶሮ በመሸጥ በታክስ መልክ ጥቂት እንቁላሎች አገኛለሁ ብሎ ማሰብ ስትራቴጂያዊ አመለካከት ሳይሆን ሁለንተናዊ በሆነ መልኩ እጅ መስጠት ነው። የወተት ላምን ሽጦ ወተት ከገበያ እገዛለሁ ብሎ እንደመጃጃልም ይቆጠራል ሲሉ አስተያየት ሰጪዎች እያስጠነቀቁ ነው። በዚህም የፍሬ ህይወት አካሄድ አደገኛ ነው ተብሎ እየተተቸ ይገኛል። በሌላ መረጃ የፌደራል ፍርድ ቤቶች አመራሮች የምርጫ ቦርድ አባል እንዲሆኑ በእጩነት ቀረቡ። የፌደራል ከፍተኛ ፍርድ ቤት ምክትል ፕሬዝዳንት አቶ ተክሊት ይመስልና የፌደራል መጀመሪያ ደረጃ ፍርድ ቤት ምክትል ፕሬዝዳንት አቶ ተስፋይ ንዋይን ጨምሮ 6 ሰዎች የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢና የሥራ አመራር ቦርድ አባል እንዲሆኑ በእጩነት ቀረቡ። እጩዎቹ የተመረጡት የብሔር የሃይማኖትና የጾታ ስብጥርን ከግምት ውስጥ በማስገባት እንደሆነ የብሔራዊ ምርጫ ቦርድ አባላት እጩ መልማይ ኮሚቴ አስታውቋል። እጩ መልማይ ኮሚቴው የብሔራዊ ምርጫ ቦርድ ምክትል ሰብሳቢና ሌሎች 2 አባላትን እንዲተኩ በእጩነት የመረጣቸውን 6 ሰዎች ይፋ ያደረገው ዛሬ ረቡዕ ግንቦት 13 2017 ዓ.ም በሰጠው ጋዜጣዊ መግለጫ ነው። በመጪው ሰኔ የኃላፊነት ዘመናቸው ስለሚጠናቀቅ በአዲስ የሚተኩት የምርጫ ቦርድ ስራ አመራር ቦርድ አባላት ምክትል ሰብሳቢው አቶ ውብሸት አየለ እንዲሁም ዶክተር አበራ ደገፉና ብዙ ወርቅ ከተተ ናቸው። ጠቅላይ ሚኒስትር አብይ አህመድ እነዚህን የምርጫ ቦርድ አመራሮች ለመተካት መጋቢት ላይ ያቋቋሙት እጩ መልማይ ኮሚቴ ከሚያዚያ 1 እስከ ሚያዚያ 21 2017 ዓ.ም የእጩዎችን ጥቆማ ሲቀበል ቆይቷል። በእነዚህ ቀናት ውስጥ ከህዝብ ከፖለቲካ ፓርቲዎችና ከሲቪል ማህበረሰብ ድርጅቶች የእጩ ጥቆማዎችን መሰብሰባቸውን የኮሚቴው ሰብሳቢ ቀሲስ ታጋይ ታደለ ተናግረዋል። በእነዚህ ቀናት ውስጥ ከህዝብ ከፖለቲካ ፓርቲዎችና ከሲቪል ማህበረሰብ ድርጅቶች የእጩ ጥቆማዎችን መሰብሰባቸውን የኮሚቴው ሰብሳቢ ቀሲስ ታጋይ ታደለ
እንደጎደለ ተናግረዋል። ቀሲስ ታጋይ እንደገለጹት በኢሜል፣ በዋትስአፕ፣ በስልክና በፖስት አማካኝነት ለኮሚቴው ከቀረቡ ጥቆማዎች ውስጥ ድግግሞሾች ተጣርተው 50 ሰዎች መለየታቸውን ገልጸዋል። ከዚህ በኋላ በተደረገው ማጣራት የእጩዎቹ ቁጥር በግማሽ ቀንሶ 25 መድረሱን አስረድተዋል። ከዚህ በኋላም ከተደረገው ሌላ ማጣራት በኋላ ለቃለ መጠይቅ የቀረቡት 12 ሰዎች እንደሆኑ ቀሲስ ታጋይ ገልጸዋል። ጠቅላይ ሚኒስትሩ በሶስቱ የምርጫ ቦርድ የኃላፊነት ቦታዎች ላይ ለመተካት እንዲመርጡ ከ12ቱ 6ቱን የመጨረሻ እጩ አድርገን አቅርበናል ብለዋል። ቀሲስ ታጋይ እንደገለጹት 6 እጩዎች የስም ዝርዝር እንደሚያሳየው ከእጩዎቹ መካከል ቢያንስ 3ቱ የተገኙት ከፍርድ ቤቶች ነው። በቀዳሚነት የተጠቀሱት እጩ አቶ ተስፋዬ ንዋይ የፌዴራል መጀመሪያ ደረጃ ፍርድ ቤት ምክትል ፕሬዝዳንትና የፌዴራል ፍርድ ቤቶች ቃል አቀባይ ናቸው። በሁለተኛነት የተጠቀሱት ተክሊት ይመስል ደግሞ የፌዴራል ከፍተኛ ፍርድ ቤት ምክትል ፕሬዝዳንት ናቸው። የፌዴራል ፍርድ ቤቶች ቃል አቀባይ አቶ ተስፋዬ ከፍተኛ ፍርድ ቤት ምክትል ፕሬዝዳንቱን እጩነት አረጋግጠዋል። ሶስተኛዋ እጩ ወይዘሮ ነሲም አሊ ናቸው። ወይዘሮ ነሲም በሐረሪ ክልል ከፍተኛ ፍርድ ቤት ዳኛ እንደሆኑ ያገኘነው መረጃ ያመለክታል። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች እንገናኛለን። እስከዛው ሰላም።